8 9 10 11 የለውም። ከ12 ነው የሚጀምረው። 8 12 8 13 ብሎ ነው የሚጀምረው ኮዴክስ ሳይነቲካስ። አሁን ያነበብኩልህ በሙሉ የለም። የጥንታዊ መጽሐፎች ተበርዘዋል አልን ማለት መጽሐፍ ቅዱስ የተበረዘው ከመሐመድ በፊት ነው ማለትም በአራተኛው ክፍለ ዘመን ወይም ይሄ ታሪክ ያምላክ ቃል ነው። በጣም ይቅርታ አድርግልኝ፣ ታላቅ ይቅርታ አድርግልኝ። ይሄ ታሪክ ያምላክ ቃል ነው። አሁን ያነበብኩልህ ከዚህ መጽሐፍ ቅዱስ ማንኛውም ቃል አምጥተህ የአምላክ ቃል ነው ይብትልኝ አይደለም ሌላ አልችልም። ስለዚህ የእግዚአብሔር ቃል ነው መጽሐፍ ቅዱስ። ምንም ሊጽፍ ለምሳሌ ይሄ ያምላክ ቃል ነው፣ ይሄ ያምላክ ቃል ነው አይደለም ሌላ አልችልም። ያምላክ ቃል ነው፣ ያምላክ ቃል ነው። ኮዴክስ ሳይነቲካስ ላይ ለምን የለም? ቆይ ያዝልኝ እዚህ ጋር አንዴ ልጨርስና እንመለስበታለን አይመስልም ወይስ? ይሄ ያምላክ ቃል ከሆነ ኮዴክስ ሳይነቲካስ ላይ እንዴት የለም? ምን ላይ ነው ያምላክ ቃል ነው ያልከኝን አሁን ፒሲ ስላመጣው ንገረኝ። እሺ ዮሐንስ 8:11 ዮሐንስ 8 ከ1 እስከ 11 ዮሐንስ እሱን 8 ከ1 እስከ 11 እሱኑ ደግሞ ብራና ላይ እንመልከት። ብራናዎች ላይ የለም። ይሄው ለምሳሌ ኮዴክስ ብራናው ላይ ደግሞ እሺ ንገረኝ። ብራናው ላይ ይዘሉታል ነው ሙሉ በሙሉ የለውም። እሱ ሙሉ በሙሉ የለውም ያውኑን ታሪክ። ወይት እሺ ቼክ ላስደርግ ከፍቼ ማለት ነው። ኢንተርኔት አለው ያለው? እኔ ራሴ ቼክ እያደረኩ ነው። አንድ ኢንተርኔት አለው አለው። ከፍቷል ካሜራውን እንዴት እንደማሳት። እሺ ግባ፣ ኮዴክስ ሳይነቲካስ ብለህ ግባ። ኮዴክስ ሳይነቲካስ ብለህ ግባና ሲ ማኑስክሪፕት ትለዋለህ። ከዛ በኋላ ዮሐንስ 8 ከ1 እስከ 11 እዛ ማኑስክሪፕት ላይ አታገኘውም። ያምላክ ቃል ያልከው እዚህ ብራናው ላይ የለም። ስለዚህ ይሄ ብራና ችግር አለበት ነው። ወይ ታሪኩ ተጨምሯል ወይ ብራናው ተበርዟል። አፍጥንልን ከቻልክ። ኢብሮ የምትለው ነገር አለ እዚህ ጋር? አዋይ ልጁ ደስ ብሎኛል። ትህትና አለው። ሰለዋት ለማውረድ ይሞክራል፣ ለማወቅ ይሞክራል። እና ይሄን ልጅ ነው በቃ እንደኛ እንደዚህ አይነት ጥያቄዎችን በጣም እንፈልጋቸዋለን። በእርግጥ አንተ ከነገርከው ተጨማሪ ነገር የለኝም፣ ግን አላህ ለሂዳያ አላህ ያድርግልህ። ለአንተም ለሳላ ለወንጀል ማጠቢያ አላህ ያድርግልህ። ለሌሎችም ደግሞ እንግዲህ የመማሪያ መንገድ አላህ ያድርግላችሁ። ከዛ በተረፈ ቅድም ያው ብልኮኝ የነበረ ፕሊስ አታስቸግሩ። የእናንተንም ስራ የእኔም ስራ በአላህ ዘንድ የሚታወቅ ስለሆነ እኔ ለአላህ ማስረጃ አላቀርብም። የልባችንንም የምንተገብረውን የምንሰራውን ሁሉ አላህ ተቆጣጣሪ ነው። ስለዚህ ለአላህ ሰጥቻለሁ። እኔ ሰዎች እንዲድኑ ስለምፈልግ ነው። ክርስቲያን ቤተሰቦች ስላሉኝ ፔኑን ስለማቀው አላህ ሂዳያ እንዲሰጣቸው ነው። አንዳንድ ኮሜንተሮች ደግሞ የምትፈልጉት ጭቅጭቅ በለው እንደዚህ አፉን አስያዘው አሸንፈው እንደዚህ አድርጎ ምናምን፣ ይሄ እስልምና እንዲታወቅ አያደርግም። እኛ የምንፈልገው ሰዎች እንዲድኑና እስልምና እንዲደርሳቸው። የኔን ያህል ስሜት እኔ እናንተ ላይ ሰማችሁ ይችላል። ኦኬ፣ ምክንያቱም ክርስቲያን ቤተሰብ ስለሌላችሁ እናንተ። እኔ ክርስቲያን ቤተሰብ ስላለኝ ፔኑ ስላለው ውስጤ ላይ እንዲድኑ እፈልጋለሁ። ሰዎች ደግሞ ተግባብተው እንዲያወሩ እንፈልገው። ከቅድም ጀምሮ ሲያደርግ የነበረው ሳላህና የሚገቡ ሰዎች ከሱ ጋር እንዲግባቡ ፋሲሊቴት እያደረኩ እያስማማው እንጂ እየረበሽኩ አይደለም። ግን የምትጠሉኝ ሰዎች አላችሁ። ከተቻለ ውስጣችሁን ለማጥራት ሞክሩ። እኔ ሙስሊም ነኝ። በክፋታችሁ ውስጥ አብሬ አልገኝም፣ በተንኮላችሁ ውስጥ አብሬ አልገኝም። ስራ የምሰራው ለአላህ ብዬ ነው። ጨርሻለሁ። እሺ አንድ ነገር ልጁ ይቅርታ ምናልባት ካልጨረስክ ይቅርታ። ጨርሳለሁ? አይ ጨርሻለሁ። ያ እሺ ልክ ነህ። አሁን እያየሁ ነበርና ያልከው ልዩነት አለ። ማለትም ይህ ማለት መጽሐፍ ቅዱስ ተበርዟል ማለት ነው ብዬ አላስብም። እንዴት ብለህ ካልከኝ ላስረዳ እችላለሁ። ምናልባት እንዴ ይሄ ታሪክ ማኑስክሪፕት ላይ አለ። ይቅርታ አድርግልኝና ይሄ ታሪክ ማኑስክሪፕት ላይ አለ። ይሄ ሁላ ማለት ነው ክብ የተሰመረበት ይሄ ሁላ ሙዚየም ውስጥ እንደሌለ አየሁኝ። ቼክ አድርኩኝ። ሙዚየም ውስጥ ከየት መጣ ታዲያ? ይሄ ከየት መጣ ታዲያ? መጽሐፍ ቅዱስ ላይ ካለ ሙዚየም ውስጥ መጽሐፍ አንተ እዚህ ጋር ማወቅ ያለብህ
ሙዚየም ውስጥ የለም ማለት መጽሐፍ ቅዱሱ ተበርዟል ማለት አይደለም። እንዴት እንደሆነ አስረዳለሁ። ነው ሙዚየም አይደለም። የድሮ ጽሁፎች ላይ የለም፣ አዳዲስ እጃችሁ ላይ ግን አለ። ከየት አመጣችሁ ይሄንን? ወይት ይሄ ከየት መጣ? ገብታችኋል ጋይስ? ያለው የድሮ ጽሁፎች ላይ የለም። የድሮ ጽሁፎች አሉ፣ እዚህ ላይ የለም። ዝም ብሎ ደግሞ እጃችን ላይ ተጨመሩበት ሰሞኑን እና ተበረዛ ይባል። ይሄ እኮ በጣም ብዙ ነው። 1 2 3 4 5 6 7 ከመመለስ በፊት አንድ ደቂ ምናልባት 11 ጥቅስ እኮ ነው። ከፈቀድክ ክሊል ጠይቅ። ብዙ እኮ ነው። ሳላ ከመጣኝ ምናልባት ያው ይሁን። ይሄ ሁላ ከየት መጣ? በተመሳሳይ ሁኔታ ደብል ስታንዳርድ ባል ነገር ይሄ ሁላ ከየት መጣ እኮ? ደብል ስታንዳርድ እንሰዳ እስልምና ላይ ትጠይቃለህ። ይሄ ሁላ ከየት መጣ? ይሄ ሁላ ከየት መጣ? እሺ ቆይ፣ ይሄ ሁላ ከየት መጣ? ይሄ ሁላ ብዙ እኮ ነው። ቢስሚላ ይሄ እንዲህ ጣቴ ራሱ ይሄ ሁላ እንትን ከየት መጣ? ይሄ ሁላ ታሪክ ከየት መጣ? ማኑስክሪፕት ላይ የለም። ከየት መጣ? መልስልኝ ጋይስ። ይሄ ብቻ አይደለም ተጨመረው። ይሄ ቃል ብቻ አይደለም ያጥናው። ምናልባት ሳላ ያጥናው። እስኪ የቤት ስራ ይወሰድና ሳላ። አሁን ለምሳሌ ወንድሜ ሳላ ማሰብ ያለብን ለምን እንደዚህ ብለን አናስብም? ማለት አሁን አንተ መጽሐፍ ቅዱስ ላይ ተጨምሯል ብሎ ከማሰብ እዛኛው ላይ ተቀንሷል ብሎ ማሰብ አይሻልም? ምክንያቱም ተጨመረ እኮ ለማለት ምንድነው ማስረጃ? እዛ ላይ ተቀነሰ ለምን? አየህ አሁን እዚህ ጋር እሺ፣ ቆይ ሳላ እዚህ ጋር ከዚህ ላይ ተቀንሶ ነው ኔትወርክ ይዟል። አንዴ ቆይ፣ እዚህ ላይ ተቀንሶ ነው ወይስ እዚህ ላይ ተጨምሮ ነው? አንዱን መረጥ። ከዚህ ላይ ተቀነሰ ወይስ ከዚህ ላይ ተጨመረ? አንዱን መረጥ። አንዴ እዚች ጋር ያዝልኝ እንስማ። ሁለቱም አያስኬድም። እንስማ። ለምን እንደው ታውቃለህ? አሁን አንተ በዚህ መንገድ የምትሄድ ከሆነ እንዲህ በቁርአኑ ላይ ራሱ ተመሳሳይ ነገር የለም። ለምሳሌ ላነሳልህ እችላለሁ። ኡስማን ቁርአን ላይ አንድ አይነት አድርጎ ሲሰበስብ ያለውን የተለያየ ቁርአን ላይ ተጠይቃለህ። ቆይ አንዴ የቁርአን እጅግ ጥንታዊ በሆኑ የብራና ቅጆች ውስጥ አይገኝም ተብሎ ተጽፏል። በመጀመሪያ ደረጃ አይገኝም። ከየት መጣ ታዲያ? ያ ተብሎ ተጽፏል። ይህንን የሚያስረዳ ምን እንደሆነ ታውቃለህ? ይሄ መጽሐፉን የማጭበርበርና ወይም ደግሞ ይሄን የማጭበርበር ፍላጎት ቢኖራቸው ኖሮ ያለ ነው ለህዝቡ እናስረዳ። ስማ፣ ይሁን አሁን ያነበብነው ነገር ለህዝቡ እናስረዳ። ይሄ ታሪክ ማለት ነው ከዚህ እስከ ታች ድረስ ማኑስክሪፕት ላይ ለመረለው ለህዝቡ እናስረዳ። ግን የድሮ ጽሁፎች ላይ ለመረለው እሱ ነው የምልህ። ይሄ ሁላ ድሮ ላይ የለም። እሺ ከየት መጣ? እሺ ጨረስክ? ከየት መጣ? እሺ የድሮ ላይ የለም። ከየት መጣ? እሺ አንደኛ ማሰብ ያለብህ መጽሐፍ ቅዱስ ያሁን ነው ማለት እኮ አይደለም። ይሄ የብራና መጽሐፍ ድሮ ነው። መጽሐፍ ቅዱስን በዛው ልክ እኮ ድሮ ነው አይደለ እንዴ? አይደለ? ከየት መጣ? ያሁን መጽሐፍ ቅዱስ ላይ መጀመሪያ አሁን ማሰብ ያለብህ ይሄ ከየት መጣ? እሺ ይሁን፣ ችግር የለውም። ኦኬ ቀጥል፣ ጎ ሄድ። አሚን ባለመሆኔ በጣም እንትን እያልክ ነው። በሊስ ኢብራሂም፣ በቃ አንድ ጊዜ እባክህ ኢብራሂም፣ ያንተ መደረባ ምንም ያዳምጥ። ተቀበልክ ካልተቀበልክ ከዚህ በላይ በመርፌ አንሰጥህም። ቁርአን ያላህ ቃል መሆኑን ማስረጃ 25:1 ላይ እንደዚህ ይላል። ተባረከ ለዚህ ነዘለ ፉርቃን ለአብዲል የኩን ለዓለሚን ነዚራ ይላል። ያ ፉርቃን በባሪያው ላይ ለዓለማት ፉርቃን ይላል። ያው ፉርቃን የቁርአን ሌላኛው ስሙ ነው እና ይህንን ደግሞ ያወረደው አምላክ ክብርና ጥራት ተገባው ብሎ ያስቀምጣል። ሌላም ቦታ ምዕራፍ 56:77 ላይ እርሱ የከበረ ቁርአን ነው ይላል። ቁርአን የሚለውን ስም ነው የምፈልገው አለ። ይኸው ኢነሁ ለቁርአን ከሪም። ቁርአን የሚለው ቃል የለም ነው። ቁርአን የሚለው ቃል አይደለም። ቁርአን የሚል ቃል የለም አላልኩትም። ሳላ
እሺ ይኸው የአላህ ቃል ሰሞኑ ኢነሁ ለቁርአኑን ከሪም ይላል። እርሱ የከበረ ቁርአን ነው ይላል። ወረድ ብሎ ከየት የወረደ ነው ይላል? ወረድ ብሎ ምን አልከኝ? እርሱ የከበረ ቁርአን ነው ይላል። ወረድ ብሎ ምን ይላል? ምን ይላል? የአምላክ ቃል ነው ይላል። የተወረደ ነው እንጂ የአምላክ ቃል ነው። ቆይ እርሱ የከበረ ቁርአን ነው ይላል። ከየት የወረደ ነው ይላል? ኦኬ እሺ፣ ከየት የወረደ ነው ይላል? እባክህ እሺ፣ ከየት የወረደ ነው ይላል? አማርኛ ነው ባይዞ፣ ይሄ አረብኛ አይደለም። የአምላክ ቃል ነው ይላል። ይሄ የአላህ ቃል ነው ይላል። የእርሱ የከበረ ቁርአን ከየት የወረደ ነው ይላል? የአላህ ቃል ነው ይላል። ይላል ቃል በቃል እርሱ የከበረ ቁርአን ነው። ከየት የወረደ ቁርአን ነው ማለት የወረደ ነው። አሁን እኮ ምን አልከኝ? ነዘልና ኪታብ አለካ የሚለውን አመጣህልኝ አይደል? ቁርአን ከየት የወረደ ነው? ኪታብ ትለኛለህ። እኔ ቃሉን ነው የጠየቀው። አንተ ያላህ ቃል ነው። ኪታብ ምን ኪታብ ማለት ቃል ማለት ነው ባይዞ አይደለም። በአረብኛው ኪታብ ነው፣ ጥራዝ ነው አይደለም። እሱም ጥራዝም ያመለክታል፣ ቃልም ያመለክታል። ማስረጃ እኔም አልተሳሳትኩም ማለት ነው። ማስረጃ አመጣልሃለሁ። ቃልንም መጽሐፍ ኪታብ ማለት ጥራዝ ነው ግን አይደለ? አንድ ኮንፊርም አድርገኝ። እዛም ይሆናል ጥራዝ ማለትም ይሆናል። ብቻ ማተር ደግሞ አይደለም። ሶ አልዋሸሁም። እንደ አውዱ ይለያያል። እንደ አውዱ ይለያያል። በዛ አውድ ግን ልክ አይደለም። ኖ ኪታብ ካለ ኪታብ ጥራዝ ሊሆን ይችላል። ላልሆንበት የምችለው ነገር የለኝም። ለምሳሌ እንደዚህ ላድርግልህ። ተማሪ ከሆንክ ማለት ነው እስከ 12 ተምረህ ከሆነ ችግር የለውም። በፐርሰናል አትሂድ። ጥሩ ላይ ነው ያለው። ትሬን የሚለው ቃል ምን ማለት ነው? ምን ማለት ነው? አሁን እንዴት እንደሚገባ ተመልከት። ትሬን ማለት ችግር የለውም። ፍታው። ኦኬ እሺ። ትሬን አታውቀውም ትርጉሙ? እሺ አሁን በደንብ እንዲገባ ላሳይ። እሺ ካላወቅ ችግር የለውም። ይሄው ላሳይ በማስረጃ። ትሬን ማለት ባቡር ማለት ነው። ትሬን ማለት አሰለጠነ ማለት ነው። ትሬን ማለት መራ ማለት ነው። ትሬን ማለት ደቀነ ማለት ነው። ትሬን ማለት አስተማረ ማለት ነው። ትሬን ተለማመደ። ብዙ ትርጉም አለው አይደለ? ባቡር፣ አሰለጠነ፣ መራ፣ ደቀነ ብዙ ትርጉም አለው። አንድ አይነት ስፔሊንግ ነው ያሳየው። እመን እንጂ ባቡር ማለት ይሆናል አይደለ? ልክ ነኝ። ባቡር ማለት ይሆናል። ኦኬ። አሰለጠነ ማለትም ይሆናል አይደለ? አሰለጠነ ማለት ትሬን ማለት ነው። ትሬን ያው አኮርዲንግ ቱ ዲክሽነሪ ኖ አሰለጠነ ስትጠቀም ትሬን ነው የምትለው። ዲክሽነሪ ላይ ያው አሰለጠነ፣ መራ፣ ደቀነ የሚል ትርጉም አለው። ለምሳሌ ሳላህ አሰለጠነ ስትል ትሬን አለ። ያው ማስረጃ አንጥቼልሃለሁ እኮ አሰለጠነ። ይሄው መዝገበ ቃላት ሌላ ቨርብ ሳይገባበት ዲክሽነሪ ላይ ቨርብ ሳይገባበት ቀጥታ ትሬን የሚለው አሰለጠነ መሆን ይችላል። ዲክሽነሪ ላይ አንዴ ሲጀመር አንተ ትሬን የሚለውን ቃል በግርድፉ ራሱ አታውቅም። ሶ መራ፣ ደቀነ የሚል ብዙ ትርጉም አለ። አሁን ላሳየህ የፈለኩት ፐርሰናል አታኩን ተውሳላ ጥሩ የፈለኩት ምን መሰለህ? ኤሎሄ አዳምጠኛ አንዴ። ትሬን የሚለውን ግርድፍ ወርድ ወስደህ አሰለጠነ ይሆናል። አዳምጠኛ አንዴ። ቃሉንም እኮ አላወቅም። ቃሉን አሁን እኮ ነው ማሳየህ። ሶ አዳምጠኝ። እሺ ጭራሽ እኮ ቃሉንም አሁን እኮ ነው ያሳየው። ትሬን የሚለው ከ30 ሰከንድ በፊት ትሬን ምንድን ነው ብዬ ጠየቅኩ። አላውቅም። አንተ አላውቅም አላልኩክም። እባክህ አላውቅም አላልኩ እኮ ስለማታውቅ እኔ ወርድ ፋላሲ አትስራ። ትሬን የሚለው ቃል አንዴ አዳምጠኝ። ትሬን የሚለው ቃል ብዙ ትርጉም አለው። ታምናለህ? ይሄንን ልቀጥል? እኔ ብዙ ትርጉም እንዳለው ታምናለህ? አይታምንም? ልቀጥል ወይ? ምክንያቱም እያንዳንዱ ታምናለህ ወይ አታምንም? ምክንያቱም እያንዳንዱ ቃል የተለያየ ትርጉም እንዲኖረው መጨመር ያለባቸው ስፔሊንጎች አሉ። ትሬን የሚለው ቃል ብዙ ትርጉም እንዳለው ታምናለህ አታምንም? ይኸውልህ ትርጉሙ የተለያየ እንዲሰጥ መጨመር ያለባቸው ስፔሊንጎች አሉ። ስፔሊንግ ያስፈልገዋል አያስፈልገውም? ትሬን የሚለው ቃል ስፔሊንግ ያስፈልገዋል አያስፈልገውም? ይሄን አንተ ጭራሽ አልተማርክም። ጭራሽ ፊደል እንኳን የማታውቅ ሰው ስለሆንክ አንተ ዝም ብዬ ላስተምር። ሚውት አድርግና ችግር የለውም። እሺ ለምሳሌ አንድ አድሚኖች ሚውት አታውርዱት እንዳይወርድ። በሱራ 80 አንዴ እንዳታስወርዱት እዚሁ ላይ ላስተምረው። አንተ ኤሎሄ ታዳምጣለህ?
ሚዩት አድርጉልኝና በደንብ ሚዩት አድርጉት። እዛው ላይ ላስተምረው። ምንድነው መሰላችሁ ኪታብ የሚለው ቃል ጥራዝ ማለት ይሆናል ወይ አለ። ይሆናል። አዎ ቃል ማለት ይሆናል። አዎ ይሆናል። ነገር ግን አንድን ቃል በምንወስድበት ጊዜ ኮንቴክስት የሚባል ነገር አለ። ኮንቴክስት የሚባል ነገር አለ። በአማርኛችን አውድ እንለዋለን። ይህ አዲስ ትምህርት ነው ለአንተ። አውድ እንለዋለን በአማርኛችን። ምንድነው ከተባለ ግርድፉ ሳይሆን አንድ ቃል የሚወሰደው በግርድፉ ሳይሆን በምንድነው? በአውዱ ነው። አንድ ጊዜ የሚወት አድርጉልኝ ልጅ። በአውዱ መሰረት አንድ ቃል ይወሰዳል ነው። ኧረ እባካችሁ ለምሳሌ ግልጽ ላድርግላችሁ። እንግሊዝኛው ጋር ልምጣና ግልጽ ላድርግላችሁ። ነፃ በነገራችን ላይ ላስተምር ስር ብር ላስከፍል ስለ ጉዞ እያወራችሁ ከሆነ ትሬን የሚለውን ቃል ትጠቀማላችሁ። ለምሳሌ ስለ ጉዞ አንተ ሰው ያዳም አንተ ነፃ ነው ላስተምር ያልኩት ክፈል አላልኩም። ስለ ጉዞ ካወራችሁ ትሬን የሚለው ቃል በጉዞ አውድ ውስጥ ባቡር የሚል ትርጉም አለው። ትሬን የሚለው ቃል በጉዞ አውድ ውስጥ ባቡር የሚል ትርጉም አለው። ቁርአኑ ላይ ቀጥል። ሀብታሙ ደግሞ ተናዷል። ሁለቱንም ሚውት አድርጉልኝ ጋይስ ላስተምራቸው። አንተን ማስተምራለሁ ሀብትሽ ወደ አንተ እመጣላለሁ። ባይዘይ ቁርአኑ ላይ ምሳሌ ይሄንን ኬጂ መማር የነበረብህን ትምህርት ስላልተማርክ እዚህ እያስተማርኩ ነው። በነገራችን ላይ ይሄንን ትምህርት ሲስተር የተማረችው ኬጂ ስሪ ሚውት አድርጉልኝ ጋይስ ሚውት አድርጉት። ኬጂ ስሪ ስላልተማርክ እያስተማርኩ ነው። ስለዚህ አድሚኖች ሚዩት አድርጉልኝ ፕሊዝ። አድሚኖች ስራችሁን ስሩ። አድሚኖች አንድ ጊዜ እንዳታስወርዱት። እዚሁ ላይ ይቀመጥ። እዚሁ ላይ አስቀምጣችሁ ሚዩት አድርጉልኝ። ያስተምረዋለሁ። እኔ እናንተ እንቀጥል። እኔ እናንተ እንቀጥል ወይ አስወርዱትና እንደዚህ እናድርግ። አውርዱትና መልሱት። ቆይ እቺ ላስተምረው። ቆይ አስተምረዋለሁ። ስለ ጉዞ ካወራችሁ ትሬን ማለት ባቡር ማለት ይሆናል። ስለ ስፖርት ካወራችሁ ምናልባት ደግሞ መሰልጠን የሚል ትርጉም አለው። ስለ ስፖርት ያወራችሁ ትርጉም አለው። ስለ መጓጓዣ እያወራችሁ ከሆነ ጠዋት ወደ ድሬዳዋ የሄድኩት በዚህኛው ነው ካላችሁ ባቡር እያላችሁ ነው። ስለ መጓጓዣ ካወራችሁ ባቡር ማለት ነው። ስለ ስፖርት ካወራችሁ ግን አሰለጠነ ወይ ደግሞ አስተማረ የሚል ትርጉም አለው። ልክ እንደዚሁ ይቺን አሁን ኬጂ ስሪ መማር የነበረበትን ትምህርት ስላልተማረ እዚህ እያስተማሩ ነው። ህፃናቱም ጋር የሚያውቁትን ነገር በፈጣሪ። ስለዚህ አሁን ወደ ትምህርቱ ስንመጣ ኪታብ የሚለው ቃል ብዙ ትርጉም ሊኖረው ይችላል። ግልጽ ነው። ነገር ግን ኪታብ የሚለው ቃል አንደኛ ሙስሐፍ ማለትም ይሆናል፣ ሁለተኛ ደግሞ ቃል ማለትም ይሆናል። በቃል ደረጃ የሚነገር መጽሐፍ የሚል ትርጉም አለው። ስለዚህ አውዱ ይወስነዋል ነው የተነገረበት አውድ ይወስኗል። ኮንቴክስት ማተር ያደርጋል። እና ያለ ኮንቴክስት ቃልን ብቻ ይዛችሁ ከሮጣችሁ እናንተ መሀይማን መሆናችሁን እንደው ከማሳየታችሁ የዘለለ ምንም ነገር አታመጡ ነውና ይሄ አሁን ለአንተ ማስተማር አልነበረብኝም። ወይ ለህፃን ስለማታውቅ እዚህ እያስተማርኩ ነው። ያላስከፍልህ በነፃ ነው ማስተምረው። እሺ ሀብትሽ ምንድን ነው የምትለው? ደግሞ አንተ እየጮህኩ ነበር። እንዳመጣጥ ይመለሳል ነው ኮሜንተሮች። ስንት ቅድም አንብቤ ነበር መሰለኝ እሱ የሚሆን ነው። እቺን ልሂድበትና ከዛ በኋላ እንትን ትላላችሁ። ምዕራፍ 56 ቁርአን ላይ ከ77 ጀምሮ ምን ይላል? ኢነሁ ለቁርአኑን ከሪም ይላል። እርሱ የከበረ ቁርአን ነው ካላ በኋላ ተንዚሉ ሚን ረቢል ዓለሚን ከዓላማቱ ጌታ የተወረደ ነው አለ። ቁርአን የተወረደ ነው ጌታ አምላካችን ነው። አልሐምዱሊላህ በሱረቱል ሹዓራ ላይ ወኢነሁ ለተንዚሉ ረቢል ዓለሚን ከእርሱም ቁርአን በእርግጥ ከዓላማት ጌታ የተወረደ ነው አለ። ኦኬ አይሰማ ትንሽ ቆይቶ ይሰማል። እስቲ እዚሁ ላይ ያለ ሰማቻል። አሰላሙ አለይኩም
አልሰማም ጋይስ ታች ላይ ልጆች ለምን ኮፒ ሊንክ አታደርጉ? ያንተ ይሰማል? የኔ ታብ አድርጉ፣ ኮፒ ሊንክ አድርጉ። ሌሎች ሲያስተምሩ ጊዜ እናንተ ታብ አድርጉ። ታብ ስታደርጉ አሁን የሚቆራረጠው ነገር ይቆማል፣ ለሌሎችም ተደራሽነት ይኖራል። እሺ ከተሰማቸው የመጨረሻ አንድ ቃል ስጣቸው። ሳላህ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ቁርአን የአላህ ቃል ነው ብለው የተናገሩትን ቁርአን የአላህ ቃል ነው ብለው ቃል በቃል የተናገሩትን ስጣቸው። ቃል النبي صلى الله عليه وسلم ان قريش منعت እሺ ያኔ እንደላው ታም እሺ አብራድ 4734 አብዳውድ አቢዳውድ ስንት 4734 4734 አይ እሺ ኔትወርክ ነው ያ ሰራ ነብያችን ሰለላሁ ዐለይሂ ወሰለም እዚህ ቃል ቁርአንን ቃል በቃል የጌታ የአላህ ቃል ነው ብለው ተናግረዋል። ኢነ ቁረይሽን መንዐትኒ አን ኡበልገ ከላም ረቢ አሉ። ቁረይሻውያኖች የጌታዬን የአላህን ቃል እንዳላደርስ ከልክለውኛል። ማን ነው ለዚህ ዋስ የሚሆነኝ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ሳላህ እንትን በላቸው ተርጉምላቸው በእንግሊዝኛ ምናልባት ክርስቲያኖች ማየት ከፈለጉ አሳያቸው እዚያው ላይ እሺ ምን ይላል? ናሬትድ አቡ አብዲላህ ጃቢር ብን አብዲላህ the messenger of Allah presented himself to the people of Arafat saying is there any man who takes me to his people ወደ ህዝቡ አለ። ከዛ the Quraysh have prevented me ቁረይሾች እኔን ከለከሉ። prevent ማለት ማረግ ማለት መከልከል ማገድ የሚል ትርጉም አለው። ያል ወይ ደግሞ ይዘው ፕሪቺንግ ከጋ ፍሮም ፕሪቺንግ አንድ ላሳያችሁ። ፍሮም ፕሪቺንግ ማለት ከመስበክ እንዳልሰብክ የሚል ትርጉም አለው። ፕሪች ማድረግ the word of my lord የጌታዬን ቃል። ኦኬ ካሜራ ክፈት። ኦኬ አይታይም ነው ካሜራው? ይታያል። ለኛ ነበር የሚታየው። እሺ ኦፕን ካሜራ ይላል እንዳለ ኮሜንቱ። እሺ አይታይም። እሺ ከእንደገና ልመለስ። እሺ The messenger of Allah presented himself to the people of Arafat saying is there any man who takes me to his people the Quraysh have prevented me ቁረይሾች እኔን ከልክለውኛል አግደውኛል from preaching the word of my lord from preaching እንዳልሰብክ the word of my lord የጌታዬን ቃል እንዳልሰብክ ቁረይሾቹ ከልክለውኛል ይላል። ያው የጌታዬን ቃል ይላል አቢ ዳውድ 47:35 ላይ። ይሄ የጌታዬ ቃል የተባለው ደግሞ ባብ ፊል ቁርአን ስለ ቁርአን ነው የሚናገረው። የጌታዬ ቃል ሲል ሌላ ቃል አይደለም። ይሄው እዚህ ጋር ባብ ፊል ቁርአን ቻፕተር the ቁርአን ይላል። the ቁርአን የተባለው the word of Allah ነው። the ቁርአን የተባለው ራሱ the word of Allah የአላህ ቃል ነው አለ። የአላህ ቃል የሆነውን ቁርአን እንዳልሰብክ ቁረይሾች እየከለከሉኝ ነው የሚል ነገር ነው የተናገሩት። እና ቁርአን የአላህ ቃል መሆኑን እሳቸው ራሳቸው ይናገራሉ ነው። ሌላ ክርስቲያን ገስት አስገቡ ጋይስ። ለሳላ በጣም የሚቸገሩት ማለት ነው እነሱ ሲመጡ ልክ ይሄ የትከሻ መለካካት፣ የመከራከር፣ የመሸናርፍ ሜንታሊቲ ይዘው ነው የሚመጡት። ገባ እና እስልምና በቃ ትክክለኛ የዘላለም ህይወት የሚያስገኝ እምነት እንደሆነ እኛ እንድታውቁ እንፈልጋለን። ኦኬ እዛ ሜዳ እዛ ስለ እስልምና ጥላቻ የሚነገራችሁ የእስልምና እምነት አስተምሮት አይደለም። ስለዚህ ትክክለኛውን የእስልምና አስተምሮት ማወቅ ከፈለጋችሁ በተረጋጋ መንፈስ ጠይቁ።
ይሄ እግር፣ አንጀት፣ ጥፍር የምትሉት ነገር አያንጽም፣ ለእናንተም ትክክል አይደለም። በስትክክል እናንተንም እምነታችሁንም የሚያስከብር ጥያቄ፣ ቆንጆ ጥያቄ ጠይቁ። እስኪ ትምህርቱ ላይ ጠይቁ። የሰው ልጅ የዘላለም ሕይወት የሚያገኝበት ስለ ድህነት ጠይቁ። እስኪ ኮመንቶች ዛሬ ያው ጁማም ነው ሰለላሁ ዐለይሂ ወሰለም ሰለዋት እያወረዳችሁ ኮፒ ሊንክ እያደረጋችሁ። ሰላም አለይኩም ኢብራሂም። አላህም ፍራኛ አዳማጮች ነው። ወላሂ ሰለቸን። አትግባ ጣልቃ፣ በአላህ አትግባ ጣልቃ። ኡስታዞች እያሉ አትግባ በአላህ ብያለሁ። ከውስጥ ማወርቻለሁ ወላሂ። ሀብታሙ አለ እሺ ውስጥ አብረን ያደግናቸው ልጆች አሉ። እሺ እና አሁን ግን ባህሪያቸው ተለውጧል። ከምንድን ነው የመጣው? ነው ስለናንተ ሰፈር ልጆች ባህሪ አይደለም። እኔ አይመለከተኝም እሱ አይ አይደለም እኮ እኔ አይመለከተኝም። እናንተ ሰፈር ያሉ ልጆች ምን ቀላል ነገር አትመልስልኝም እንዴ? እናንተ ጋር ሰፈር ያሉ ክርስቲያኖች እዚህ የኛ ሰፈር ያሉ ክርስቲያኖች ከጭፈራ ቤት አይወጡም፣ ከናይት ክለብ። ምን አገባኝ እኔ? እሱና ካንተ ጋር አይገናኝም እኮ። አይመለከተኝም። ስለ ባህሪያቸው እነሱን ጠይቃቸው። ስለ እስልምና ጠይቀኝ። አይደለም እምልህ እስልምና ነው እኮ የምጠይቀው። አውርዱት፣ ውረድ። እኛ ሰፈር ያሉ ሙስሊሞች ባህሪያቸው እኛ ሰፈር ያሉ ሙስሊሞች ድሮ ባህሪያቸው ጥሩ ነበር፣ አሁን ተቀየሩ ይለኛል። ምን አገባኝ እኔ? እናንተ ሰፈር ሌላ ክርስቲያን አስገቡ። ምን ላድርግ? ቢስሚላ ኧረ ለናሽ ሌላ ሰው እሺ ይሁን ቢ ሰላም ለእናንተ። ክርስቲያኖችን አስገቡ ኮሜንት ላይ። ሁለቱ ቦታ ለክርስቲያን ብቻ ይሁንና ሙስሊም እንዳታስገቡ። በሁለቱ ቦታ ሙስሊም እንዳይገባ ሁለቱን ለክርስቲያን አድርጉ። እሺ ቢ ሰላም ለእናንተ። ይሰማል አለ ይሰማል። ኦኬ ይሰማል። ያንተ ኦኬ። ምናልባት ብዙ ነገር ተወያይታችኋል። ጥያቄ እንኳን ለዛሬ ጥያቄ አይደለም። ቅድም ባወራችሁበት ምናልባት መልስ ከሆነ ብዬ ይዤ የመጣሁት ነገር ነበርና ልጠይቅ ጥያቄ መልስ ልመልስና መጀመሪያ ያዘጋጁት ነገር ለመልስ ነው የገባው። ለጥያቄ ለመልስ ወይስ ለጥያቄ? ለየትኛው ነው የገባው? ለመልስ ልጠይቅ ጥያቄ ነው። ቅድም የተጠየቀ ጥያቄ ነው። ልጠይቅህ የዘጋጁበትን ብመልስ አይሻልም? ልጠይቅና ትመልሳለህ። የምትፈልገውን ሰው የምጠይቀውን መልስ። እሺ ቀጥል። መጽሐፍ ቅዱስን ታምናለህ? አምናለሁ። እርግጠኛ ነህ? በሚገባ። ጥሩ። መጽሐፍ አስቴር ማን የጻፈው? መጽሐፍ አስቴር ማን የጻፈው? አምናሽ እኔ እንጃ እርግጠኛ አይደለም። ዜና መዋዕል ማን የጻፈው? እሺ ካጠገቡ ያለው ልጅ ካጠገቡ ስም የለህም። ካርታ ቤተክርስቲያን እርግብ ምናምን ነው። ቀጥል አንተ። ካጠገቡ ያለው ልጅ አውርዱት። እሱን ያተሰማለህ። ይሁን ነው። ቢ ማውራት ከፈለገ ያወራ፣ ችግር የለውም።
ቅድም ጠይቀን ተማምረናል። እኔ ወደዛ መመለስ አልፈለግም። ይቅርታ አድርግልኝ ናቢ። ብዙ ነበር ያወራው። ለምን ሰለቸኝ። እሺ ችግር የለውም። እሺ ጥያቄ ካለ ጠይቅ። ስለ እስልምና እንድታውቅም እንፈልጋለን። ፈቃደኛ ነህ? እንንገርህ ይቻላል። እኔ አሁን ብዙ እሺ፣ አንድ ጥያቄ ልጠይቃችሁ። ማለት ጥያቄ ሳይሆን እንድትመሰክሩልኝ የምፈልገው ነገር። እሺ የምትፈልገው ናስ ችግር የለም። ጥያቄ ካለ ጠይቀኝ። እሺ ማለት እስኪ ስለ አላህ ንገሩኝ። እሺ ደስ ይለኛል ስለ አላህ ማውራት። እሺ እቺን ከፍቼ ላሳይ። አላህ ማን ነው ምንድን ነው የሚለው ያው ቁርአን እሱ ራሱ ስለ ራሱ ይናገራል። አላህ ከቁርአን ነው። ያው ብዙ ጊዜ ማስረጃችን ቁርአን ነውና ከቁርአን ማስረጃ ስንሰጥህ በሱረቱ ዩኑስ ምዕራፍ 10 ቁጥር 3 ወይ ደግሞ ወዳድ የሚል ትርጉም አለው እና ወዳድ መባል ብቻ ሳይሆን መውደድ በራሱ የጌታ አምላካችን አንዱ ባህሪ ሆኖ እናገኛለን። እና ይሄ አምላክ ደግሞ ለኛ ምን ያህል እንደሚያዝን በጣም ብዙ ቦታ ይገልጻል። ከነሱ መካከል አንዱ ሁለት የቁርአን አንቀጽ አለ። በጣም ወዳቸው ብዙ ወዳቸው የቁርአን አንቀጾች አሉ። ምዕራፍ 186 ላይ ወኢዛ ሰአለከ ኢባዲ አኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ይላል። ባሮቼ ከኔ በጠየቁ ጊዜ እንዲህ በላቸው እኔ ቅርብ ነኝ፣ የለማኝን ጸሎት በለመኑኝ ጊዜ ይቀበለዋሉ ይላል። እና በምንም አይነት ሁኔታ ላይ ብትሆኑ እንደው ኃጢአተኛ ራሱ ብትሆኑ ይላል። እንደውም ይሄ የቁርአን አንቀጽ አለ ምዕራፍ 39 ቁጥር 53 ላይ ቁል ያ ኢባዲ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ይላል። ኢነላህ የግፊሩ ዙኑበ ጀሚዓ በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ይላል። በኃጢአት ቀንበር ስር ያላችሁ ባይዞይ በጣም ኃጢአተኛ ሆነ አንተ ዝሙተኛ ሆነ የፈለገ ያህል ኃጢአተኛ ብትሆን ይላል እስቲል ግን የኔ ባሪያ የኔ ይላል። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ማለት የኔ ማለት ነው። መጨረሻ ላይ ያለችው ኤ ማለት ነው። ባለቤትነትን የኔነትን ገላጭ ነው። እስቲል ኃጢአተኛ ራሱ ብትሆን አንተ በነፍስ ላይ ድንበር ብታልፍ የኔ ነህ ይላል። እስቲል ባሪያዬ ነህ ይላል። ከዛስ ከአላህ እዝነት ተስፋ አትቁረጡ ይላል። ከአላህ እዝነት ተስፋ አትቁረጡ። የፈለገ ኃጢአተኛ ብትሆኑ ዝሙተኛ ብትሆኑ ራሱ የኔው ናችሁ ይላል ጌታ አምላካችን። ከዛስ አላህ ኃጢአቶችን በመላ ይምራልና ይላል። አላህ ኃጢአት የተባለውን ነገር በሙሉ ከናንተ ላይ ይምራችኋል፣ ግን የሚፈልገው የናንተን መመለስ ነው፣ የናንተን ንስሐ መግባት ነው ይላል። እና በዚህ ደረጃ ማንም እናታችን ብናስከፋት የሆነ ሰዓት ተስፋ ልትቆርጥብን ትችላለች። አባትን ብታስከፋው ተስፋ ሊቆርጥብህ ይችላል። ጌታ አምላክን ግን ብታስከፋው ተስፋ አልቆርጥብህምና ወደ እኔው ና የሚል አምላክ ነው። እና ፍቅሩ እንደው ተናግሮ የሚያልቅ አይደለም። እንትን እንዳይሆን ነው እንጂ እንዳይረዝም ነው እንጂ በጣም ብዙ ነገር መናገር እንችላለን። ይሁን እሺ። ለማንኛውም ቀጥል። እሺ አመሰግናለሁ። ያው እንደዚህ ብታስተምሩ መልካም ነው ያስባለሁ። እና ወደ ጥያቄ ሲሄድ ብዙ ጊዜ ያው ሙስሊም ጓደኞች አሉኝና የእናንተ መጽሐፍ ቅዱስ እኮ ተበርዟል ምን ይሉኛልና በተቃራኒ ደግሞ ቁርአን ስላቸው የአላህን ቃላት ማንም ሊለውጥ አይችልም እና እነ ሱረቱል አንዓም ነው ሱረቱል አልካፍ ምናምን ይሰጡኛል 1827 በተመሳሳይ ይሰማችኋል አንዴ ሰላም ይሰማል። እሺ አድሚኖች ኢብራሂምን ብሎክ ያደረገው ሰው ካለ ብሎክን አንሱለት። ብሎክ አታድርጉ። ብሎክ ያደረገው አድሚን ካለ ብሎክን ያንሳ። እስር ላይ የሚሰሩ ልጆች አካሄዳቸው ካልተመቻቸው እሱ ለመቻቸው ይችላል፣ ግን ብሎክ አታድርጉ። እሺ ብሎክ አታድርጉ። ሰው ማን ክርስቲያን ቢሆን ብሎክ አታድርጉት። ምናልባት የሚሳደብ ክርስቲያን ካለ ሚውት አድርጉት። ብሎክ ተደርጊያለሁ እያለ ነው። ብሎክ ያደረገው ሰው ካለ ብሎክን ይመልስለት። አይ ቀጥሉ ሰው እና በተመሳሳይ ቁርአን ምን ተውራትና እንጂል ብርሃንና መምሪያ እንደሆኑ ይመሰክራል። በሱረቱል አልማዲያ 5:44 እና 46 ላይ የኔ እዚህ ጋር ጥያቄ መጽሐፍ ቅዱስ ወይም ደግሞ ተውራትና እንጂል ተለውጧል ከተባለ የተለወጠው ነቢያችሁ ሰለላሁ ዐለይሂ ወሰለም ከመሐመድ በፊት ነው ወይስ በኋላ? ኦኬ ጌታ አምላካችን ቁርአን ላይ ሲናገር በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢና ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን ይላል። እኛ ቁርአንን እኛው አወረድነው እንዳወረድነው ደግሞ እንጠብቀዋለን አለ።
ቁርአን መለኮታዊ የሆነ ጥበቃ አለው። ዲቫይን የሆነ ፕሪዘርቬሽን ይባላል። አምላክ ራሱ ሊጠብቀው ቃል ገብቶለታል ቁርአን። ስለዚህ ቁርአን እኔ ስላወረድኩት የፈለገ የዓለም መንግስት ቁርአን እንዳይበረዝ ኔትወርክ በጣም ያስቸገር ይመስለኛል። እና ቁርአን እንዳይበረዝ ጌታ አምላካችን ራሱ እንደሚጠብቀው ቃልን ገብቶለታል። ነገር ግን ወደ ቀደምት ነቢያት መለኮታዊ መጽሐፍት ስንመጣ ግን ቀደምት መለኮታዊ መጽሐፍትን ያወራው ተሰምቷል ብዬ ተሰምቶኛል። ግን ቀጥታ ቶሎ ቶሎ ብትመልስልኝ ወይ ከማመድ በፊት ነው ወይም አይደለም ብለህ ብትመልስልኝ ደስ ይለኛል። ቀጥል። ልመጣልህ ነው። ሁሉም ሰምታል። ኔትወርክ ምናምን እያሉኝ ስለሆነ ቢያቆራረጥም ያው ይሰማል። ጌታ አምላካችን ቁርአንን ራሱ እንደሚጠብቀው ቃል ገብቶለታል። ቀደምት መለኮታዊ መጽሐፍትን ግን ይጠብቁ ዘንድ ለአዋቂዎችና ለሊቃውንት ነበር ኃላፊነቱን የሰጠው። ታዲያ መጽሐፍቱ የተበረዙት ቅድመ ነቢይ ሙሐመድ ነው ወይስ ድህረ ነቢይ ሙሐመድ ነው ለሚለው አጭሩ ምላሽ ቅድመ ነቢይ ሙሐመድ ነው። ቅድሚያ ነቢይ ሙሐመድ መጽሐፍቱ ተበርዘው አልቀዋል። ዲስ ሂስቶሪካል ፕሩቭ ያለው ቁርአን የሚመሰክር መጽሐፍ ቅዱስም የሚመሰክር የሆነ እውነታ ነው። ቀጥለው ስለዚህ ከነብዩ እኔ መሐመድ ብሎ መጥራት ደስ ስለማይል ነው። ከነብዩ መሐመድ አለይሂ ወሰላም በፊት ነው የተበረዘው ማለት ነው አይደለ? አንተ እንደምትለው ከሆነ ታሪክም እንደዛ ይላል። ልክ ነህ። እሺ እንደዛ ከሆነ ለምን በዘመኑ ለነበሩት ማለትም አይሁድና ክርስቲያኖች ምን ይላል መሰለ? በእጃችሁ ባለው መጽሐፍ ፍረዱ ይላል ሱረቱል አልማህዲ 547 ላይ አላህ በተለወጠና በተበረዘ መጽሐፍ እንዲፈርድ ያዛል። ቁርአን መጽሐፍ ቅዱስ መበረዙን አፈርም የሚያረግ ከሆነ እንደ ቁርአን ላይ እኮ በእነሱ መጽሐፍቶች ክርስቲያኖች እንዲፈርዱ ያዛል ነው አይደል እያልክ ያለው? በሱረቱል ማኢዳ ምዕራፍ 5 ቁጥር 47 ላይ ከነቢዩ መሐመድ አለይሂ ሰላም በፊት ነው ከተባለ ማለት ነው። በፈጣሪ አረ ኔትወርክ ተመልሻለሁ። ቢ አለ አረ ኔትወርክ የዛሬው ይለያል። እሺ አሁን ግን አስተካክያለሁ። ያ ጀማ ኮፒ ሊንክ ታፕ ቀጥቅጡ ይላል። እሺ ቀጥል። እሺ መጽሐፍ ቅዱስ የተበረዘው ከነቢ መሐመድ በፊት ከሆነ በሱረቱል ማኢዳ ምዕራፍ 5 ቁጥር 47 ላይ እነሱ ጋር ባለው መጽሐፍ እንዲፈርዱ ቁርአን ይናገራል። እና በተበረዘ መጽሐፍ ነው ወይ እንዲፈርዱ ያዘዘው አይደለ እያልክ ያለው? እሱን ጥያቄ ሰለላሁ ዐለይሂ ወሰለም በፊት ከሆነ እሺ በጣም ጥሩ። አንድ ሪኮመንዴሽን ልስጥህና በዛው ደግሞ መልሱ ልስጥህ። አንድ ሪኮመንዴሽን ልስጥህ። ሰማዕቱ ብርሃን የሚባል መጽሐፍ አለኝ። ሃርድ ኮፒው አለ እዛ ነው አርማች ለካቢ ይሸጣል አዲስ አበባ። እሱን ገዝተህ ብታነበው አሁን የጠየቀውን ጥያቄ መልሼ ነበረ። እዚህ ጋር ምዕራፍ 547 ነው የጠየቀው አይደለ? ሱራ 547 ላይ ሰፊ የሆነ ትንተና ሰጥቼ ነበረ እና እዛ ላይ መጽሐፍ ላይ እነዚህ ነገራቶችን ልታገኝ ትችላለህ። አሁን መመልስልህን ነገር ማለት ነው። አሁን መመልስልህን ነገር እዚህ መጽሐፍ ላይ በሰፊው ታገኛለህ። እጅግ በጣም አሪፍ መጽሐፍ ነው። ቼክ አድርገው። ለማንኛውም ወደ መልሱ ልመለስ። እሺ ሱረቱ ዛሬ ስላሉት ክርስቲያኖችም የሚናገር አይደለም። አንደኛ ፍረዱ ሲል የዛኔ ለነበሩት እኮ ነው ለአይሁድና ለክርስቲያኖች። እናንተ እጅ ያለውን ቁርአን መጽሐፍን በተመለከተ እሱን እየተናገረ አይደለም። ምን መሰለህ ሷላ ኔትወርክ ይዘዋል። ስለተበረዘው መጽሐፍ እየተናገረ አይደለም። ባጭሩ ካሜራውን ዘግቻለሁ። አሁን አለው እሺ ካሜራ ሳልከፍት ላውራ። በአጭሩ ምን መሰለህ ምዕራፍ 5 ቁጥር 43 ላይ የሚናገረው ይህን የተበረዘውን መጽሐፍ የያዙ ሰዎችን በተመለከተ የሚናገር አንቀጽ አይደለም ነው። እሺ
ገብቷል እያልኩ ያለሁት ይህን የተበረዘውን መጽሐፍ ስጨርስ አውራለሁ ብዬ ነው። ቀጥል። ምናልባት ማስረጃም ካስፈለገ ማለት ነው ማስረጃም ካስፈለገ ምዕራፍ 5 ቁጥር 43 እዛው ጋር ላንብብልህ። ምን ይላል? ምዕራፍ 5 ቁጥር 43 አንተ የጠቀስከው አንቀጽ ኦኬ የእንጂልን ባልተቤቶች እነርሱ ዘንድ ባለው ይፍረዱ ይላል። ወሊያህኩም አህሉል ኢንጂል ቢማ አንዘለላሁ ፊህ አለ። የእንጂል ባልተቤቶች በውስጡ አላህ ባወረደው ህግ ይፍረዱ አለ። የእንጂል ባልተቤቶች ይላቸዋል። የእንጂል ባልተቤቶች አላህ ባወረደው ይፍረዱ ይላል። ኢንጂል ብሎ የሚገልጸው ይህን የተበረዘውን ከነቢዩ መሐመድ በፊት ያሉት ነው። ኢቭን የተበረዘውን መጽሐፍ የሚጠቀሙ ሰዎችን አመልካች ሳይሆን ኢየሱስ ራሱ በነበረበት ጊዜ የነበሩ ሰዎችን በተመለከተ ኢየሱስ በነበረበት ጊዜ ያ ኢንጂል እሱ ላይ ሲወርድ በዚያ ጊዜ የነበሩ ሰዎች መፍረድ ያለባቸው በዛው በተወረደው መጽሐፍ እንደሆነ የሚያዝ ነው። ቁርአን ኢንጂል የሚለው ማንን ነው? የትኛውን መጽሐፍ ነው ከተባለ በምዕራፍ 19 ቁጥር 30 ሱረቱል ማርያም ላይ ቃለ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነቢያ ይላል። ሕፃኑም አለ እኔ የአላህ ባሪያ ነኝ መጽሐፍን ሰጥቶኛል አለ። ቁርአን ኢንጂል የሚለው መጽሐፍን ነው፣ ኢየሱስ የተሰጠውን መጽሐፍ ነው። ለዛ ምዕራፍ 3 ቁጥር 48 ላይ ወዩዐሊሙሁል ኪታበ ወልሂክመ ወተውራተ ወልኢንጂል ጽሕፈትና ጥበብን ተውራትና ኢንጂልን ያስተምሯል ይላል። ስለዚህ ኢየሱስ የተቀበለው ራእይ እሱ ነው ኢንጂል የሚባለው ነው። ስለዚህ በወቅቱ የነበሩ ሰዎች መፍረድ ያለባቸው ለኢየሱስ በተሰጠው እውነተኛ ግልጥና መለኮት እንጂ እሱ ከሄደ በኋላ በተጻፈው በማቴዎስ፣ በሉቃስ፣ በማርቆስና በጴጥሮስ ወንጌላት አይደለም። እና ይሄ ቃል ወንጌልን እናንተ የያዛችሁት መጽሐፍን ቅድመ ነቢ መሐመድ በነበረው በዛ ወንጌል ራሱ እሱን ወንጌል ኮንፈርም አፊርም እያደረገ በፍጹም አይደለም። ግን ኢየሱስ በነበረበት ጊዜ በተሰጠው ወንጌል እንዲያምኑ እንዲፈርዱ የሚገልጥ መለኮታዊ ቃል ነው። ማስረጃ ኮሜንታሪ ከፈለክም በጣም ብዙ ኮሜንታሪዎችን ልከፍትልህ እችላለሁ። እሺ መልካም። አይ ምን መሰለህ፣ እሺ ይሄንን እንደ አንተ እንዳልከኝ ልውሰደው ብዬ ማለት ያው ቀጥታ እኔ አንድ ቁርአን ከፍቼ አንብቤ እኔ በራሴ ልተረጉመው አልችልም፣ መረዳት ያስፈልጋልና እሺ አንተ ባልከው አንተ ቢያንስ ሙስሊም ነህ አንተ ነህ መጽሐፉን የምታውቀው ብዬ ልቀበልና ግን ሌላ ቦታ ላይ የዛሬ ሺህ ዓመት የነበረውን አንድምታ ልስጥህ። እኔ ዛሬ እንደዛ ልጨርስና እሺ አይሻልም? ልጨርስና ያንተ ምናምን ስትል እኮ ሰው የሚመስለው ምን መሰለህ፣ እኔ ዝም ብዬ ከተፈላስፍ የኖርክበት ለማለት ነው። ይሄ ተረጓሚ አዲስ ተረጓሚ እንዳልሆነ ከሰለፎቹ የዛሬ ሺህ ዓመታት በፊትም እንዲሁ ሲተረጎም እንደመጣ ማስረጃ አለኝ ከፈለክ። ቆይ እሱን ማስረጃ ታባክንና ይቀመጥና አሁን እዚህ ጋር ያንተን ልቀበል ብል እንኳን ቁርአን ማለት ይቅርታ ቁርአን በሱረቱል አዕራፍ 757 ላይ እነዚያ በእነሱ ምን ነበር? ቆይ እነዚያ በእነሱ ዘንድ በተውራትና በእንጂል ተጽፎ የሚገኙትን ያንን የሚያነበውንና ምን ነበረ የማይጽፈውን ነብይ የሚከተሉ ይላል። ጥያቄ ምን መሰለህ፣ በእነሱ ዘንድ ሲል ወይም ደግሞ በእነሱ ዘንድ ሲል በአይሁድና በክርስቲያኖች ዘንድ ተጽፎ የሚገኙትን እያለ ነውና መሐመድ በነበረበት በሰባተኛው ክፍለ ዘመን በክርስቲያን እጅ የነበረው መጽሐፍ ደግሞ ማቴዎስና ማርቆስ ነው እና እንትንም አለ ሉቃስና ዮሐንስም እየተከታተሉ ነው ነበሩበት አይደለ በዛን ጊዜ። አዎ እሺ። የአሁኑ መጽሐፍ ቅዱስ ደግሞ ክርስቲያን እጅ ላይ ኢንጂል የሚባል ሚስጥራዊ መጽሐፍ አልነበረም አይደለ እንዴ? እሺ ራሱ ነው ሰባተኛ ክፍለ ዘመን ላይ ነበሩ። ታዲያ ቁርአን በእነሱ ዘንድ የሚገኙትን እያለ ስለሌላ መጽሐፍ እንዴት ሊሆን ይችላል? ጌታ አምላካችን ያን የተናገረው ስለ ኢንጂል ነው። ኢንጂል ደግሞ የኢየሱስ መጽሐፍ ነው። ማርቆስ እና ሉቃስ ግን የኢየሱስ መጽሐፍ። በዛን ጊዜ እኮ ኢንጂል የሚባል ሚስጥራዊ መጽሐፍ አልነበረም። ኢንጂል ምን ማለት ነው? ኢንጂል ይሄ የእንትን እንዴት ልንገር፣ እኔ እንጃ ስሙ ጠፋኝ። በአማርኛ ማለት በአረብኛ ነው ኢንጂል። አዎ አረባይዝድ ነው። አረብኛ ሊትራሊ ወርዱ አረቢክ አይደለም፣ ግን አረባይዝድ ሙአረብ ነው። ሙአረብ ማለት የሆነ ለምሳሌ መሻህ የሚል የዕብራይስጥ ቃል ምናምን አለ፣ ወደ እኛ ሲመለስ መሲሁ ይሆናል። ይሄ አረባይዝድ ወይ ደግሞ ኢሳ ምንድነው መሲህ ሲሆን አረባይዝድ ይሆናል። እና ኢንጂልም እንደዛ ነው። የሆነ የግሪክ ስር መሰረት አለው፣ ነገር ግን የምስራች ቃል ማለት ነው ባጭሩ። ኢንጂል ማለት ብስራት ማለት ነው። የምስራች የሚል ምናምን ትርጉም አለው። አላኩል ሐሊን
አሁን ይሄን ካስተካከልኩልህ ጠይቀውን የምስራች ማለት ነው። ባዕድ መጽሐፍ አይደለም የምስራች የሚል ወንጌል የሚል ትርጉም አለው። ቀጥል እኮ እኔ አሁን ጥያቄ ምን መሰለህ፣ በዛን ጊዜ ኢንጂል በክርስቲያኖች ዘንድ ኢንጂል የሚባል አልነበረ በመጀመሪያ ደረጃ፣ ወይም ደግሞ እነሱ የሚጠቀሙትን ነገር ያለው ማርቆስ እንጂል ኢየሱስ በነበረበት ጊዜ ያስተማረበት ትምህርት ነው። እሱ ከሄደ በኋላ ግን ሰዎች የራሳቸውን ወንጌል አዘጋጁ። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያንን ይመሰክራል። ብዙዎች ታሪክን በየተራው ሊጽፉ ስለወደዱ እኔም ደግሞ የሰማሁትን ነገር ጽፌያለሁ ይላል ሉቃስ ሲናገር ለቴዎፍሎስ በላከው ደብዳቤ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ። ስለዚህ ክርስቲያኖች እጅ የነበረው ኢየሱስ ከሄደ በኋላ የተጻፉ ወንጌላት፣ ጽሁፎች፣ መልእክቶች እንጂ ያ የኢየሱስ ትምህርት አይደለም። የተለያዩ ነገራቶች ናቸው እኮ። እኔ አሁን ጥያቄ ቀጥታ ስነግርህ እዚህ ጋር እነሱ ዘንድ ብሎ እያለ ወይም ደግሞ በእነሱ ዘንድ በአይሁድና በክርስቲያኑ ዘንድ ብሎ ተጽፎ የሚገኘው እያለ ስለሱ መጽሐፍ አይደለም ብለህ ስትለኝ እዚህ ጋር ጥያቄ ፈጥሮብኝ፣ እሱ ደግሞ ሁለተኛ ነው። እኛ ሙስሊሞች ኢንጂልን በተመለከተ ያንን እናምናለን። ነገር ግን የተውራት መጽሐፍቶችን በተመለከተ ግን የብሉይ ኪዳን መጽሐፍቶች የነቢያት መጽሐፍቶች ናቸው፣ እኛ እናምናለን። ነገር ግን መጽሐፍቱ አሁን እጃችሁ ላይ ያሉት በተለይ የብሉይ ኪዳን መጽሐፍቶች አስቀድሞ አምላክ ያወረዳ አብዛኞቹ ማለት ነው። ምንም ያህል አንዳንዶች ልክ ያልሆነ እንትን ቢኖራቸውም አንዳንዶች ምንድነው ከአምላክ ዘንድ ያወረዱ ናቸው። ለምሳሌ ተውራትን ብንወስደው አምላክ ራሱ ያወረደው መጽሐፍ ነው እናምናለን። እጅ ላይ ያለው ራሱ አሁን አንተ እጅ ላይ ያለው ራሱ የአምላክ ያወረደው ይሁን እንጂ የመጀመሪያውን ቅርጽ ግን ይዞ አልመጣም። የመጀመሪያውን ኦሪጂናል የሆነ ፎርሙን ይዞ እጃችሁ ላይ አይገኝም ነው። ተጨምሮበት ተቀንሶ ተበርዞ ግን እጃችሁ ላይ አለ። የአምላክ ያወረደው ራሱ አንተ ጋር አለ የለም? እንደዛ አምላክ ያወረደው ራሱ ነው ያለው አይደለም። ግን ያ አምላክ ያወረደው ተበርዞ ተቀንሶ ተጨምሮ ምናምን እንደዛ ተበራርዞ እጅ ላይ መጥተዋል። ስለዚህ ከውስጡ እውነት የሆኑ ነገራቶች ይወጣሉ፣ ሐሰት የሆኑ ነገራቶች ደግሞ ይጨመሩበታል። በጣም ጥሩ ማስረጃ ነው ለዚህ አሁን ለተናገርኩት ነገር በጣም የሚገራርሙ ማስረጃዎች አለኝ። ከምትፈልገው ነገር ጥያቄ ማለት ቀጥታ አልመለስክልኝም። ምክንያቱም እኔ እያልኩ ያለሁት ቁርአን ያ መጽሐፍ ወይም ደግሞ በእነሱ ዘንድ እያለው እያለ አንተ ደግሞ እዚህ ጋር አይ እሱ መጽሐፍ አይደለም እነሱ ዘንድ ማለቱ እጅ ላይ ያለው መጽሐፍ ማለት ነው። ኢቭን አንተ እጅ ላይ ባለው መጽሐፍ ራሱ ነቢያችን መሐመድ የተናገሩበት ቦታ አለ። ለምንድነው ነቢያችን መሐመድ እዛ መጽሐፋችሁ ውስጥ የተገኙት? አስቀድሞ መጽሐፍቶቹ ከአምላክ ዘንድ ስላወረዱ ነው። ምንም ያህል ቢበረዝም በውስጡ ጥቃቅን እውነታዎችን ግን ይዞ ይገኛል ነው። እሺ ለምሳሌ አሁን በታሪክና የብራና ማስረጃዎችን ምናልባት የምትቀበል ከሆነ ነቢዩ ዓለይሂ ሰላም መሐመድ ከመወለዱ ከ200 እና ከ300 ዓመታት በፊት የተጻፉ መጽሐፍቶችና ቅጂዎች ለምሳሌ እነ ኮዴክስ እና ሲናይቲክስ አሉ። ዛሬም በለንደን እና በሙዚየሞች ኮዴክስ ቫቲካነስ፣ ኮዴክስ አሌክሳንድሪነስ እና አሁን ድረስ ራሱ ተበረዟል። እነሱ ራሱ ነው ሙዚየም ውስጥ ይገኛሉ። የተበረዙ ናቸው። እንዴ ምንድነው ማስረጃ ለመበረዙ? እነሱ ልስጥ ደስ እያለኝ ነው ማለት ደስ ይለኛል። በደስታ እኔ ራሴ ደስ ይለኛል። ስልክ ይዛል? አንድ ስልክ ነው ያለኝ ቫቲካነስ። እሺ እሱ ደግሞ ከባድ ነው። እሺ ላፕቶፕ ነገር የለህም አጠገብህ? ቀጥል፣ ችግር የለውም። እሺ ወይ አስፈላጊ ከሆነ ሄጄ አመጣለሁ። ታምነኛለህ? እሺ አምናለሁ። እንዴ ለምሳሌ ያው ከዋሸ ደግሞ ነገ መጥቼ መቼስ ታስገብኛላችሁ እጠይቃለሁ። ለምሳሌ የዮሐንስ ወንጌል ምዕራፍ 8 ቁጥር 1 የዮሐንስ ወንጌል ምዕራፍ 8 ቁጥር 1 ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያን በምንዛር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቆመው፣ መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘ። አንተስ ስለ እርሷ ምን ትላለህ? ከዛ ምን ትላለህ አንተ? ያው በሙሴ ትወገራለች፣ በአንተ ደግሞ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ ምድር ላይ ጻፈ። መልሰውም በጠየቁት ጊዜ ቀና ብሎ
ከእናንተ ኃጢአት ያሌለበት ሰው እርሱ በድንጋይ ይውገራት አላቸው። ደግሞ ጎንበስ ብሎ በጣቱ ምድር ላይ ጻፈ ይላል። ታሪኩን ታውቀዋለህ? ታሪኩን ታውቀዋለህ? ታሪኩ ፌመስ ታሪክ ነው። በጣም ብዙ ጊዜ እንደውም ኃጢአተኛ ሆናችሁ ሌሎች ላይ አትፍረዱ ለሚለው ነገር ትጠቀሙታላችሁ። ይህን ታሪክ አይደለ? ኮዴክስ ሳይናቲከስ ይኸው ኮዴክስ ሳይናቲከስ ጆን ዮሐንስ ቻፕተር 8 ቨርስ 12 ኮዴክስ ሳይናቲከስ ላይ ይህንን አታገኝም። ታምናለህ አታምንም? ኮዴክስ ሳይናቲከስ ምን ይላል መሰለህ? ምዕራፍ 8 1 2 3 4 5 6 7 8 9 10 11 የለውም። ከ12 ነው የሚጀምረው። 8 12 8 13 ብሎ ነው የሚጀምረው ኮዴክስ ሳይናቲከስ። አሁን ያነበብኩልህ በሙሉ የለም። አሁን ያነበብኩልህ በሙሉ ይቅርታ ስለቆረጥኩ ይቅርታ፣ በጣም ይቅርታ። እሺ ስለቆረጥኩ ይቅርታና እዚህ ጋር አንድ ነገር ማወቅ ያለብን ሙዚየም ውስጥ ያሉ የጥንታዊ መጽሐፎች ተበርዘዋል አልን ማለት መጽሐፍ ቅዱስ የተበረዘው ከመሐመድ በፊት ነው ማለትም በአራተኛው ክፍለ ዘመን ወይም ከዛ በፊት። ይሄ ታሪክ ያምላክ ቃል ነው አይደል? በጣም ይቅርታ አድርግልኝ፣ ታላቅ ይቅርታ አድርግልኝ። ይሄ ታሪክ ያምላክ ቃል ነው። አሁን ያነበብኩልህ ከዚህ እስከዚህ ያምላክ ቃል ነው። አንድ ነገር ልንገርህ፣ ከመጽሐፍ ቅዱስ ማንኛውም ቃል አምጥተህ ያምላክ ቃል ነው ይብትልኝ አይደለም ሌላ አልችልም። ስለዚህ የእግዚአብሔር ቃል ነው መጽሐፍ ቅዱስ። ምንም ሊጽፍ ለምሳሌ ይሄ ያምላክ ቃል ነው አይደለም ሌላ አልችልም። ነው ያምላክ ቃል ነው። ኮዴክስ ሳይናቲከስ ላይ ለምን የለም? ቆይ ያዝልኝ እዚህ ጋር አንዴ ልጨርስና እንመለስበታለን አይመስልም ወይስ? ይሄ ያምላክ ቃል ከሆነ ኮዴክስ ሳይናቲከስ ላይ እንዴት የለም? ምን ላይ ነው ያምላክ ቃል ነው ያልከኝን አሁን ፒሲ ስለመጣው ንገረኝ። እሺ ዮሐንስ 8:11 ዮሐንስ 8 ከ1 እስከ 11 ዮሐንስ እሱን 8 ከ1 እስከ 11 እሱኑ ደግሞ ብራና ላይ እንመልከት። ብራናዎች ላይ የለም። ይሄው ለምሳሌ ኮዴክስ ብራናው ላይ ደግሞ እሺ ንገረኝ። ብራናው ላይ ዘሎታል ነው ሙሉ በሙሉ የለውም። እሱ ሙሉ በሙሉ የለውም። ያውኑን ታሪክ ወይት እሺ ቼክ ላስደርግ ከፍቼ ማለት ነው። ኢንተርኔት አለው እኔ ራሴ ቼክ እያደረኩ ነው። አንድ ኢንተርኔት አለው ከፍተዋለህ ካሜራውን እንዴት እንደማሳት። እሺ ግባ፣ ኮዴክስ ሳይናቲከስ ብለህ ግባ። ኮዴክስ ሳይናቲከስ ብለህ ግባና ሲ ማኑስክሪፕት ትለዋለህ። ከዛ በኋላ ዮሐንስ 8 ከ1 እስከ 11 እዛ ማኑስክሪፕት ላይ አታገኘውም። ያምላክ ቃል ያልከው እዚህ ብራናው ላይ የለም። ስለዚህ ይሄ ብራና ችግር አለበት ነው። ወይ ታሪኩ ተጨምሯል ወይ ብራናው ተበርዟል። አፍጥንልን ከቻልክ። ኢብሮ የምትለው ነገር አለ እዚህ ጋር? አዋይ ልጁ ደስ ብሎኛል። ትህትና አለው። ሰለዋት ለማውረድ ይሞክራል፣ ለማወቅ ይሞክራል። እና ይሄ ልጅ ነው በቃ እንደኛ እንደዚህ አይነት ጥያቄዎችን በጣም እንፈልጋቸዋለን። በእርግጥ አንተ ከነገርከው ተጨማሪ ነገር የለኝም፣ ግን አላህ ለሂዳያ አላህ ያርግልህ። ለአንተም ለሳላ ለወንጀል ማጠቢያ አላህ ያርግልህ። ለሌሎችም ደግሞ እንግዲህ የመማሪያ መንገድ አላህ ያርግላችሁ። ከዛ በተረፈ ቅድም ያው ብልኮኝ የነበረ ፕሊስ አታስቸግሩ። የእናንተንም ስራ የእኔም ስራ በአላህ ዘንድ የሚታወቅ ስለሆነ እኔ ለአላህ ማስረጃ አላቀርብም። የልባችንንም የምንተገብረውን የምንሰራውን ሁሉ አላህ ተቆጣጣሪ ነው። ስለዚህ ለአላህ ሰጥቻለሁ። እኔ ሰዎች እንዲድኑ ስለምፈልግ ነው። ክርስቲያን ቤተሰቦች ስላሉኝ ፔኑን ስለማቀው አላህ ሂዳያ እንዲሰጣቸው ነው። አንዳንድ ኮሜንተሮች ደግሞ የምትፈልጉት ጭቅጭቅ በለው እንደዚህ አፉን አስያዘው አሸንፈው እንደዚህ አድርጎ ምናምን፣ ይሄ እስልምናን እንዲታወቅ አያደርግም። እኛ የምንፈልገው ሰዎች እንዲድኑና እስልምና እንዲደርሳቸው። የኔን ያህል ስሜት እኔ እናንተ ላይ ሰማችሁ ይችላል። ኦኬ፣ ምክንያቱም ክርስቲያን ቤተሰብ ስለሌላችሁ እናንተ። እኔ ክርስቲያን ቤተሰብ ስላለኝ ፔኑ ስላለው ውስጤ ላይ እንዲድኑ እፈልጋለሁ። ሰዎች ደግሞ ተግባብተው እንዲያወሩ እንፈልገው። ከቅድም ጀምሮ ሲያደርግ የነበረው ሳላህና የሚገቡ ሰዎች ከሱ ጋር እንዲግባቡ ፋሲሊቴት እያደረኩ እያስማማው እንጂ እየረበሽኩ አይደለም። ግን የምትጠሉኝ ሰዎች አላችሁ።
ከተቻለ ውስጣችሁን ለማጥራት ሞክሩ። እኔ ሙስሊም ነኝ። በክፋታችሁ ውስጥ አብሬ አልገኝም፣ በተንኮላችሁ ውስጥ አብሬ አልገኝም። ስራ የምሰራው ለአላህ ብዬ ነው። ጨርሻለሁ። እሺ አንድ ነገር ልጁ ይቅርታ፣ ምናልባት ካልጨረስክ ይቅርታ። ጨርሳለሁ? አይ ጨርሻለሁ። ያ እሺ ልክ ነህ። አሁን እያየሁ ነበረና ያልከው ልዩነት አለ። ማለትም ይህ ማለት መጽሐፍ ቅዱስ ተበርዟል ማለት ነው ብዬ አላስብም። እንዴት ብለህ ካልከኝ ላስረዳ እችላለሁ። ምናልባት እንዴ ይሄ ታሪክ ማኑስክሪፕት ላይ አለ። ይቅርታ አድርግልኝና ይሄ ታሪክ ማኑስክሪፕት ላይ አለ። ይሄ ሁላ ማለት ነው ክብ የተሰመረበት ይሄ ሁላ ሙዚየም ውስጥ እንደሌለ አየሁኝ። ቼክ አድርኩኝ። ሙዚየም ውስጥ ከየት መጣ ታዲያ? ይሄ ከየት መጣ ታዲያ? መጽሐፍ ቅዱስ ላይ ካለ ወይት ሙዚየም ውስጥ መጽሐፍ አንተ እዚህ ጋር ማወቅ ያለብህ ሙዚየም ውስጥ የለም ማለት መጽሐፍ ቅዱሱ ተበርዟል ማለት አይደለም። እንዴት እንደሆነ አስረዳለሁ። ነው ሙዚየም አይደለም። የድሮ ጽሁፎች ላይ የለም፣ አዳዲስ እጃችሁ ላይ ግን አለ። ከየት አመጣችሁ ይሄንን? ወይት ይሄ ከየት መጣ? ገብታችኋል ጋይስ? ያለው የድሮ ጽሁፎች ላይ የለም። የድሮ ጽሁፎች አሉ፣ እዚህ ላይ የለም። ዝም ብሎ ደግሞ እጃችን ላይ ተጨመሩበት ሰሞኑን እና ተበረዛ ይባል። ይሄ እኮ በጣም ብዙ ነው። 1 2 3 4 5 6 7 ከመመለስ በፊት አንድ ደቂቃ ምናልባት 11 ጥቅስ እኮ ከፈቀድክ ክሊል ጠይቅ። ብዙ እኮ ነው። ሳላ ከመሪ ምናልባት ያው ይሁን። ይሄ ሁላ ከየት መጣ? በተመሳሳይ ሁኔታ ደብል ስታንዳርድ ባል ነገር ይሄ ሁላ ከየት መጣ እኮ? ደብል ስታንዳርድ እንሰዳ እስልምና ላይ ትጠይቃለህ። ይሄ ሁላ ከየት መጣ? ይሄ ሁላ ከየት መጣ? እሺ ቆይ ይሄ ሁላ ከየት መጣ? ይሄ ሁላ ብዙ እኮ ነው። ቢስሚላ ይሄ እንዲህ ጣቴ ራሱ ይሄ ሁላ እንትን ከየት መጣ? ይሄ ሁላ ታሪክ ከየት መጣ? ማኑስክሪፕት ላይ የለም። ከየት መጣ? መልስልኝ ጋይስ። ይሄ ብቻ አይደለም ተጨመረው። ይሄ ቃል ብቻ አይደለም ያጥናው። ምናልባት ሳላ ያጥናው እስኪ የቤት ስራ ይወስድና ሳላ። አሁን ለምሳሌ ወንድሜ ሳላ ማሰብ ያለብን ለምን እንደዚህ ብለን አናስብም? ማለት አሁን አንተ መጽሐፍ ቅዱስ ላይ ተጨምሯል ብሎ ከማሰብ እዛኛው ላይ ተቀንሷል ብሎ ማሰብ አይሻልም? ምክንያቱም ተጨመረ እኮ ለማለት ምንድነው ማስረጃ? እዛ ላይ ተቀነሰ ለምን? አየህ አሁን እዚህ ጋር እሺ ቆይ ሳላ እዚህ ጋር እዚህ ላይ ተቀንሶ ነው ኔትወርክ ይዟል። አንዴ ቆይ እዚህ ላይ ተቀንሶ ነው ወይስ እዚህ ላይ ተጨምሮ ነው? አንዱን መረጥ። ከዚህ ላይ ተቀነሰ ወይስ ከዚህ ላይ ተጨመረ? አንዱን መረጥ። አንዴ እዚች ጋር ያዝልኝ እንስማ። ሁለቱም አያስኬድም። እንስማ። ለምን እንደው ታውቃለህ? አሁን አንተ በዚህ መንገድ የምትሄድ ከሆነ እንዲህ በቁርአኑ ላይ ራሱ ተመሳሳይ ነገር የለም። ለምሳሌ ላነሳልህ እችላለሁ። ኡስማን ቁርአን ላይ አንድ አይነት አድርጎ ሲሰበስብ ያለውን የተለያየ